በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐዋርያው ቅዱስ ታዲዮስ። ቅዱስ ታዲዮስ አባቱ እልፍዮስ ይባላል። ሐዋርያው ታዲዮስ ልብድዮስ የያዕቆብ ልጅ ይሁዳ እየተባለም ይጠራል። መጽሐፍ ቅዱስ ቃላት እንደሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት አስቀድሞ ቅዱስ ታዲዮስ እንደመረጠው መጽሐፈ ስንክሳር ይናገራል። ቅዱስ ታዲዮስ በየአገሩ እየተዘዋወረ ወንጌልን በመስበክ ከአይሁድና ከአረማውያን ወገን ብዙዎች በክርስትና ሃይማኖት አሳምኖም አስጠምቋል። አንድ ቀን ለሀገረ ስብከቱ ወደ ሶርያ ለስብከተ ወንጌል ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ በጎልማሳ አምሳል ተገልጦ ወዳጄ ታዲዮስ ሆይ እኔ ከአንተ ጋር ነኝና አትፍራ ብሎም ሰላምታ ሰጥቶት ወደ ሰማይ አረገ። ቅዱስ ጴጥሮስ የሐዋርያት አለቃ ነውና እንደ አባትነቱ ወደ ሶርያ ለማድረስ አብሮት ሄዶ ነበር። ለከተማዋ አጠገብ ሲደርሱም አንድ ሽማግሌ በሮችን ጠምደው ሲያርሱም አገኙ። ቅዱስ ጴጥሮስም ሽማግሌው ምግብ በለመናቸው ጊዜ በሮቼን ጠብቁ ብሎ ምግብ ሊያመጣላቸው ወደ ቤታቸውም ሄደ። ሽማግሌው እስከሚመለሱ ድረስም ቅዱስ ጴጥሮስ በሬዎቹን ጠምዶ 30 ትልም ካረሰ በኋላ ቅዱስ ታዲዮስ በዚያ የነበረውን የስንዴ ዘርን መስራት ጀመረ። የተዘራው ዘርም ወዲያውኑ በቅሎ አድጎ እሸትም ሆነ። ሽማግሌውም ምግብ ይዘው ከቤታቸው ሲመለሱ ሐዋርያት ያደረጉትን ተአምርም አይተው ደነገጡ። እግራቸው ስርም ወድቀው ለሐዋርያት ሰገዱ። እናንተ ከሰማይ የወረዳችሁ አማልክት ናችሁም አላቸው። እነርሱም እኛ የእግዚአብሔር ባሮች እንጂ አማልክት አይደለንም አሉት። ሽማግሌውም ስላደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ሁሉ ልከተላችሁን ባላቸውም ጊዜ ይህን ልታደርግ አይገባም፣ ነገር ግን በሬዎችን ለጌታቸው መልስና በቤት የምንበላውን ታዘጋጅልን ዘንድ ለባለቤት ንገራት። እኛ ወደዚች ከተማ ገብተን እግዚአብሔር እስከሚጠራን ድረስ እንቆያለንና አላቸው። ሽማግሌው ስንዴው እሸት ይዘው በሮችንም እየነዱ ወደ ከተማ ሲሄዱ የከተማ ሰዎች ወቅቱ የእርሻ እንጂ የእሸት ጊዜ አልነበረምና እየተገረሙ ይህንን እሸት ከወዴት አገኘኸው አሏቸው። ሽማግሌው ግን ምላሽም አልሰጧቸውም ነበር። ሽማግሌው ሐዋርያት እንዳዘዟቸው በሬዎችን ለጌታቸው መልሰው ቤታቸውን አዘጋጅተው ራት እንድታዘጋጅላቸው ለሚስታቸውም ነገሩ። ወዲያውኑ የከተማ መኳንንት በሰሙ ጊዜ ሽማግሌውን በክፉ አሟሟት እንዳትሞት እሸቱን ከወዴት እንዳገኘህ ንገረን ብሎ መልእክተኞችን ላከባቸው። ሽማግሌውም ሕይወት ከእኔ ጋር ሳለ ሞትን አልፈራም ካሉ በኋላ ሐዋርያት ያደረጉትንም ተአምር ነገሯቸው። መኳንንቱ ሐዋርያቱን አምጣቸው እንዲህ ብሎ መልእክት ሲልክባቸው ሽማግሌው ወደ እርሳቸው ቤት ሲመጡ ማግኘት እንደሚችሉም ነገሯቸው። መኳንንቱም ሰይጣን ልቡናቸውን ስለለወጠው ሐዋርያትንም ለመግደል ተነሱ። እኩሌቶቹ ግን አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና ልንገድላቸው አንችልም። ነገር ግን አመንዝራ ሴት ወስደን በከተማዋ በር ዕርቃኗን ብናስቀምጣት እርሷን ሲያዩ ወደ ከተማችንም አይገቡም አሉ። ለተባባሉትም ሴትዮዋን በከተማዋ በር ዕርቃኗን አስቀመጧት። ሐዋርያው ታዲዮስም ባያት ጊዜ ጌታዬ ኢየሱስ ክርስቶስ ሆይ
ወደ ከተማዋ ገብተን በከበረ ስም እንድሰብክ ዘንድ ይህችን ሴት በአየር ላይ ይሰቅላት ዘንድ የመላእክትን አለቃ ቅዱስ ሚካኤልን ላክልን ብሎ ጸለየ። ጌታችን ጸሎቱን ተቀብሎ ሴትዮዋን በተሰቀለች ጊዜ የከተማ ሰዎችና መኳንንቱም ሁሉ አዩአት። አቤቱ ፍረድልኝ እያለች ትጮህም ጀመር። መኳንንቱ ግን ሰይጣን ልቦናቸውን አጥልቶታልና የሐዋርያትንም ትምህርት አልተቀበሉ። ቅዱስ ጴጥሮስ እንዲሁም ቅዱስ ታዲዮስ ወደ እግዚአብሔር በጸለዩ ጊዜ ሊቀ መላእክት ቅዱስ ሚካኤልን ልኮ የሰዎችን ልቦና የማረኩ መናፍስት ርኩሳንን አባረራቸው። ሰዎቹም የሐዋርያትን ትምህርት ተቀብለው በጌታችን በመድኃኒታችን በኢየሱስ ክርስቶስም አመኑ። ሐዋርያው ታዲዮስም በአብ በወልድ በመንፈስ ቅዱስ ስም ካጠመቃቸው በኋላ ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። አየር ላይ የተሰቀለችው ሴትንም አውርዶ ዲያቆናዊት አድርጎም ሾማት። በሐዋርያትም እጅም ብዙ ድንቅ ተአምራትም ተደረጉ። ዕውሮች አዩ፣ አንካሶችም ቆመው ሄዱ፣ ዲዳዎችም ተናገሩ፣ ደንቆሮችም ሰሙ፣ ለምጻሞቹም ነጹ። አጋንንት ካደሩባቸው ሰዎች እየወጡም ተሰደዱ፣ ሙታንም ተነሱ። ከተማው ሰዎችም ይህንን ተአምር አይተው በቅዱሳን ሐዋርያት አምላክ እግዚአብሔርም አመኑ። አንድ ሰይጣን ያደረበትና ገንዘብ የሚወድ ጎልማሳ ባለጸጋም ወደ ሐዋርያው ታዲዮስ መጥቶ ሰገደለትና የእግዚአብሔር አገልጋይ ይሆን ዘንድ ምን ላድርግ ሲል ጠየቀው። ሐዋርያው ታዲዮስም እግዚአብሔርን በፍጹም ልብ በፍጹም ኃይል ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊደረግብህ የማትሻውንም በሌላው ላይ አታድርግ። ደሞም ገንዘብህን ሸጠ ለድሆችና ለምስኪኖች ብትሰጥ በሰማይ ለዘላለም የሚኖርህ ታገኛለህ አለው። ጎልማሳውም ይህንን በሰማ ጊዜ ተቆጥቶ ሐዋርያውን አነቀው። እግዚአብሔር ኃይል ባይረዳው ኖሮ ሐዋርያው ከመታነቁ ጽናት የተነሳ ዓይኖቹም ሊወጡ ነበር። ቅዱስ ጴጥሮስም የክርስቶስን አገልጋይ እንዴት ደፍረህ ታንቃለህ ባለው ጊዜ ቅዱስ ታዲዮስን ለቀቀው። ያን ጊዜም ሐዋርያው ቅዱስ ታዲዮስ ጌታችን ሀብታም መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲል በእውነት የተናገረው እንዳንተ ላለው ሀብታም ነውም አለው። ጎልማሳውም ይህ ሊሆን አይችልም ባለ ጊዜ ሐዋርያው ታዲዮስ በመንገድ ሊያልፍ ያገኘውን ባለ ግመል አስቆሞ መርፌም ገዝቶ ሊያሳየው ወደደ። መርፌ ሻጩም ሐዋርያውን ለመርዳት ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ቅዱስ ታዲዮስም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚህች አገር የእግዚአብሔር ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልን አለው። ሐዋርያው ቀዳዳው ጠባብ የሆነውን መርፌ ተቀብሎ ኃይልህን ግለጥ ብሎ ወደ ጌታችን ጸለየ። እጁንም ዘርግቶ ባለ ግመሉን ጌታችን በኢየሱስ ክርስቶስ ስም ከግመል ጋር በመርፌ ቀዳዳ ውስጥ እለፋለሁ። ሰውየውም እስከ ግመሉ ድረስ በመርፌ ቀዳዳው አለፈ። ዳግመኛ ሕዝቡ የፈጣሪያችንን የክርስቶስ ኃይል ይረዱ ዘንድ ዳግመኛ ገብተህ እለፍ አለውና 3 ጊዜ በመርፌውም ቀዳዳውም አለፈ። ሕዝቡም ይህንን ተአምር አይተው ቅዱሳን ሐዋርያት አምላክ ሕያው ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለንም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያ ጎልማሳ ባለጸጋም ከሐዋርያው ከታዲዮስ እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደህ ለድሆችና ለምስኪኖች አከፋፍልልኝ አለው። ሐዋርያውም እንደለመነው አደረገለት።
የክርስትና ሃይማኖት ሕግ አስተምሮ አስጠመቀውና ሥጋውና ደሙንም አቀበለው። ሁሉንም በቀናች የክርስትና ሃይማኖት አጸናቸው። ከዚህ በኋላም ቅዱስ ጴጥሮስና ቅዱስ ታዲዮስ ከዚያች ከተማም ወጡ። ሕዝቡን በሰላም ሸኛቸው። ቅዱስ ታዲዮስ በየአገሩ እየተዘዋወረ ወንጌልን ሲሰብክ ቆይቶ ከአይሁድና ከአረማውያን ዘንድ ብዙ መከራ ከደረሰበት በኋላ አገልግሎቱን ፈጽሞ ለ2 ቀን በሰላም አርፏል። ሁላችንም የሐዋርያው ጸሎት ይጠብቀን፣ በረከቱም ይደርብን። የድኅነታችን መሠረት በክርስቲያናዊ ሕይወታችን ውስጥ ችግርና መከራን በበዛብን ጊዜ ጸንተን እንድናልፍ ይረዳናል። የሰው ዘር በኃጢአቱ የተነሳ በምድር እንዲኖር ከተፈረደበት ጊዜ አንስቶ በተለያዩ ችግርና መከራ ተይዞ ሲሰቃይ ፈጣሪውን ያስባል፣ ይማጸናልም። አንዳንድ ጊዜ ፈውስን ሊያገኝ፣ በሌላ ጊዜ ደግሞ ወደማይመለስበት ዓለም በሞት ይለያል። ሆኖም ግን ድኅነተ ሥጋንም ሆነ ድኅነተ ነፍስን ከአምላካችን እንድናገኝ ዘንድ እምነት ያስፈልገናል። ቅዱስ ጳውሎስ ስለ እምነትም ሲገልጥ እምነት ተስፋ ለምናደርገው ነገር የሚያስረግጥ እንዲሁም የማናየውን ነገር የሚያስረዳ ነው ብሏል። በእምነት የማናየውን ነገር እንድናይ አድርገን መቀበል መታመን ወይንም መታዘዝ ጭምር መሆኑንም አስተምሮናል። በማርቆስ ወንጌል እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰዎች ከምኵራቡ ሹም ቤት መጥተው ልጅህ ሞታለች፣ እንግዲህ መምህርን አታድክመው እንዲህ ብለው ሲናገሩ ጌታችን ለምኵራቡ ሹም እመን እንጂ አትፍራ አለው። ከጴጥሮስና ከያዕቆብ ወንድም ከዮሐንስ በቀር የሚከተለው ማንም እንዳይኖር ከከለከለ በኋላ ወደ ምኵራቡ ሹም ቤት ገባ። በዚያም ጊዜ ሲታወኩና ሲያለቅሱ እጅጉንም ሲጮኹ አገኛቸው። ገብቶም ለምን ትጮኻላችሁ? ለምንስ ታለቅሳላችሁ? ልጅቱ ተኝታለች እንጂ አልሞተችም አላት። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናት ከእርሱ ጋር የነበሩትን ይዟቸው ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ፣ አንቺ ብላቴና ተነሺ አላት። ያን ጊዜም ያቺ ብላቴና ተነስታ ወዲያና ወዲህ አለች። ዕድሜዋም 12 ዓመት ነበር። እነርሱም እጅግ ተደነቁ። ይህን ድንቅ ተአምር ያደረገ አምላክ ከበሽታና ከክፉ ደዌ ማዳን እንደሚችል ማመን የእኛ ፈንታ ነው። ክርስትና ኑሮ የተጋድሎ ሕይወት ነው። ቅዱስ ጳውሎስ ለፊልጵስዩስ ሰዎች ነገር ግን ስለ እርሱ መከራ ልትቀበሉ ነው እንጂ ልታምኑበት ብቻ አይደለም። እንግዲህ እኔን እንዳያችሁ የእኔንም ነገር እንደሰማችሁ ምንጊዜም ተጋደሉ በማለት አስረድቷቸዋል። ለዚህም ምሳሌ እንዲሆነን የጻድቁ አባታችንን የኢዮብን ታሪክ እናውሳ። አውስጢድ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ቅን፣ ንጹሕና ጻድቅ፣ እግዚአብሔርን የሚሠራ ከክፉም ሥራ የራቀ ነበር። ለዚህም ጻድቅ ሰው በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንዳልነበረ እግዚአብሔርን መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔርም ጠየቀ። የጻድቅ ኢዮብን ትዕግሥት እግዚአብሔር ስለሚያውቅ ሰይጣንን በኢዮብ ላይ ያሰለጠነው። ከዚህም በኋላ በአንዲት ቀን የኢዮብ ገንዘብ ሁሉ ጠፋ።
ሥጋው በደዌ ሥጋ ከራሱ ጠጉሩ እስከ እግር ጥፍሩ ድረስም ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ። ደግሞም እግዚአብሔርን አመሰገነ። አንዲት ቃልን እንኳን በፈጠረው በእግዚአብሔር ላይ አላጉረመረመም። ነገር ግን የተወለደበትን ቀን ረገመ። የነበሩት ከብቶች፣ ገንዘቡ፣ ሀብትና ንብረቱ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔርም እንደፈቀደ ሆነ። እግዚአብሔር ስም የተባረከ ይሁንም አለ። ያ የከበረና የተመሰገነ ኢዮብ እዚህ መከራ በነበረበት ዘመናት በተራራ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበትም ነበር። ሚስቱም ልታበረታው፣ ልትረዳው፣ ልታጽናናው ሲገባ ከወዳጆቹ እንዲሁ ላመከረችው። እስከ መቼ ድረስ በሞኝነት ትኖራለህ? እንግዲህ ስደበውና ሙት። ዳግመኛ እግዚአብሔርን ደጅ እጠናዋለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን ተስፋ አድርጋለሁ ትላለህን? አለችው። ዳግመኛም አለችው፣ እንዲህስ እንዳትል፣ ከዚህ ዓለም እነሆ ስም አጠራርህ ጠፋ፣ ሴቶች ልጆችና ወንዶች ልጆችህም ሞቱ። እኔም 9 ወር ሳረግዝ ሳምጥ ስወልድ ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በምግል ተውጠ በትል ተከበ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ እቀውጣለሁ። ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ቤት ወደ አንዱ ቤትም እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግር የማርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረህ ሞት አለችው። ኢዮብም ሚስቱን እየተመለከተ በትዕግሥት ሰማት፣ እንዲህም አላት፣ ይህ ሁሉ እግዚአብሔር ለመልካም አደረገ። ሥርዓት እንዳልተሠራባቸው አሕዛብ ሴቶች አንዲቱን ተናገርሽ። ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስም አላት። ኢዮብ በዚህ ባገኘው መከራ ሀብቱ፣ ንብረቱ፣ ልጆቹ፣ መላ አካሉ በበሽታ ሲመታ፣ ጤናውም ሁሉ ሲታወክ አምላኩን አመሰገነ እንጂ አንድም የስንፍና ቃል በአምላኩ ላይ አልተናገረም። ጻድቁ ኢዮብ ከደዌ ከተፈወሰም በኋላ 170 ዘመን በምድር ኖረ። በጠቅላላውም 248 በበጎ ሽምግልና ኑሮ እግዚአብሔርንም አገልግሎ በሰላም አረፈ። መንግሥተ ሰማያትንም ወረሰ። የጻድቁ ኢዮብ ታሪክ በእምነት መጽናት፣ በተስፋ መኖርን፣ መታገስን ያስተምረናል። የትኛውም አይነት መከራም ሆነ ችግር ለማለፍና ጠላትን ለማሸነፍ የሚረዳን ኃይል እምነት መሆኑንም ከእርሱ የተጋድሎ ሕይወት እንረዳለን። እምነት ሲኖር ተስፋ እናገኛለን። ተስፋም ወደ አምላካችን ያቀርበናል። ሆኖም ሰው ከአምላኩ ርቆ በኃጢአት ባርነት በሚኖርበት በዚህ ወቅት ፍቅር፣ ሰላምንና ጤናን አጥቷል። በአስከፊ ሁኔታ መከራ እየተቀበለም ይገኛል እና በማናውቀውም ሆነ ባወቅነው ኃጢአትና በእምነታችን መጉደል ምክንያት የተለያዩ መከራዎችን መቋቋም በማችልበት መልኩ ግፍ እየደረሰብን ነው። የሰዎች ሕይወት እንደ ቅጠል እየረገፈ መሆኑን ስናይ አስከፊ መሆኑንም አንክድም። ነገን በማሰብ ምድራዊ ችግርና መከራን ተቋቁመን ተስፋ የምናደርገው ርስቱን እንድንወርስ እግዚአብሔር ይርዳን። እናታችን ቅድስት ድንግል ማርያም
የአስራት ሀገሯ ኢትዮጵያን ትጠብቅልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሐዋርያው ለቅዱስ ታዲዮስ እንዲሁም ለጻድቁ አባታችን ለኢዮብ ወርኃዊ መታሰቢያ በዓል አደረሰን አደረሳችሁ። እግዚአብሔር አምላክ በዕለቱ ታስበው ከሚውሉ ቅዱሳን በረከታቸውን ያሳድርብን። መጋቢት 2 የሚነበብ ቅዳሴ ምስባክና ምንባባትን እናሰማለን። ምስባክ መዝሙር 36 ቁጥር 30 አፉ ለጻድቅ ይትሚሃር ጥበበ ወልሳኑ ይነብብ ጽድቀ ወሕገ አምላኩ ውስተ ልቡ። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘለዓለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል። አፉ ለጻድቅ ይትሜሃር ጥበበ ወልሳኑ ይነብብ ጽድቀ ወሕገ አምላኩ ውስተ ልቡ። በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 8 እስከ 18 ያለው ኃይለ ቃል እንዲህ ይላል። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬ በኢየሱስ ክርስቶስ ስም አመሰግናለሁ። በልጁ ወንጌል በመንፈስ የማገለግለው እግዚአብሔር ምስክሬ ነውና። ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴ እንዲያቀናልኝ እየለመንኩ ለጊዜ ስጸልይ ስለ እናንተ ሳላቋርጥ አስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁም እናፍቃለሁና። ይህም በማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጸና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞም እንደሆነ በእናንተን ፍሬ ያገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክን ሰዎችና ላልተማሩትም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። በቅዳሴ ጊዜ የሚነበብ ሁለተኛ ምንባብ አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ ፍጻሜ።
ስለ ሕይወት ቃል ከመጀመሪያው የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውንም ለእኛ የተገለጠውንም የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። በቅዳሴ ጊዜ የሚነበብ ሦስተኛ ምንባብ የሐዋርያት ሥራ ምዕራፍ 8 ከቁጥር 14 እንዲህ ይላል። በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች እግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳን ገና አልወረደም ነበርና። በዚያን ጊዜም እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምንጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህንን ሥልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ እግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር ዕድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋት ንስሐ ግባ። ምናልባትም የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በዓመፅ እስራት እንዳለ አያለሁና። ሲሞንም መልሶ ካላችሁት አንዳችን እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው። እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። ሳምራውያን በብዙ መንደሮችም ወንጌልን ሰበኩ። በቅዳሴ ጊዜ የሚነበብ የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 5 ከቁጥር 20 እንዲህ ይላል። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም። ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን በመሠዊያው ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለ ብታስብ በዚህ በመሠዊያ ፊት መባህን ትተህ ሂድ። አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለ
ከባለጋራ ጋር ፈጥነ ተስማማ። ባለጋራ ለዳኛ እንዳይሰጥ ዳኛውም ለሎሌው ወደ ወህኒም ትጣላለህ። እውነት እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም። አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይን ብታሰናክል አውጥተህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና። ቀኝ እጅህን ብታሰናክል ቆርጠህ ካንተ ጣላት። ሙሉ ሰውነትህን በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላልና። ሚስቱን የሚፈታት ሁሉ የፍችዋን ጽሕፈት ይስጣት እንደተባለ እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል። የተፈታችውንም የሚያገባ ሁሉ ያመነዝራል። ስለ ቃሉ የቃሉ ባለቤት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል የሐዋርያው የቅዱስ ታዲዮስንና የጻድቁ አባታችን የኢዮብን ታሪክ እናሰማለን።